ለመበልጸግ የሚያስችል መቃቀም የሀገራትን ልማት የሚያግዝ ሀብት ለማፍራት መነሻ ወረት ነው ይላል የመደመር መንግስት መጽሐፍ። ሀገራት ወደፊት መጓዝ የሚችሉት ያሏቸውን አቅሞችና እድሎች መጠቀም ሲችሉ ነው። ኢትዮጵያ በተፈጥሮ የታደለችውን ሀብት መጠቀም አለመቻሏ ከዓለም ወደ ኋላ የመቅረቷ አንዱ ምክንያት ነው። የመደመር መንግስት የባከነ እምቅ አቅም በሚለው ርዕሱ ስር ኢትዮጵያ በግብርና፣ በማዕድን፣ በኃይል፣ በቱሪዝም፣ በሰው ኃይልና በሌሎች ዘርፎች ያላት እምቅ አቅም ሲባክን መኖሩን ይዘረዝራል። የማዕድን ሀብቷን ብቻ ብንመለከት ከከበሩ ማዕድናት ዝርዝር ውስጥ በኢትዮጵያ በስፋት የሚገኘውን ወርቅን ጨምሮ ኦፓል፣ ኤሜራልድና ሳፋየርን የመሳሰሉ እጅግ ውድና የከበሩ ድንጋዮች፣ ለጌጣጌጦችና ለኤሌክትሮኒክስ ዕቃዎች ምርት የሚያገለግለው ፕላቲኒየም፣ ለኢንዱስትሪ ስራዎች ግብዓትነት ከሚውሉ ማዕድናት መካከል አንዱ የሆነው ታንታለም፣ ለኢትዮጵያ የግብርና እድገት ወሳኙና ለማዳበሪያ ምርት የሚውለው ፖታሽ፣ አሁን ላይ ለኤሌክትሪክ መኪኖች ባትሪ ምርት በዓለም ተፈላጊነቱ እየጨመረ የመጣው ሊቲየም፣ ለኢነርጂና ለግንባታ ግብዓትነት ከሚውሉ ማዕድናት ውስጥ ደግሞ የተፈጥሮ ጋዝ፣ የድንጋይ ከሰል፣ ብረት፣ የኖራ ድንጋይና ጅብሰም በተለያዩ የኢትዮጵያ አካባቢዎች በስፋት የሚገኙ ማዕድናት ናቸው። እነዚህና ሌሎች የተፈጥሮ ማዕድናትን የታደለችው ኢትዮጵያ እስከ ቅርብ ጊዜ ድረስ ከዘርፉ የምታገኘው ጥቅም እዚህ ግባ የሚባል አልነበረም። ዘርፉ በህገወጥ ንግድና በኮንትሮባንድ፣ በመሰረተ ልማት እጥረት፣ በቴክኖሎጂ ባልታገዘ አመራረት እንዲሁም በአስተዳደርና በቢሮክራሲ ችግሮች የተተበተበ ነበር። የመደመር መንግስት አዲስ እይታ የብዝሃ ዘርፍ ኢኮኖሚ ተግባራዊ በማድረጉ ቀደም ሲል ለብክነት ሲዳረግ የቆየው የማዕድን ሀብት አንዱ የኢኮኖሚ ምሰሶ መሆን ችሏል። ይህ የሀገር በቀል የኢኮኖሚ ማሻሻያ የማዕድን ዘርፉ እጅግ አስደናቂ የሆነ እድገት እንዲያስመዘግብ እድል ፈጥሮለታል። በተለይም በወርቅ ምርትና የወጪ ንግድ ላይ የታየው ለውጥ እጅግ አስደማሚ ነው። የኢትዮጵያ የወርቅ የወጪ ንግድ ገቢ በ2017 ዓ.ም ከተለመደው 100 ሚሊዮን ዶላር ወደ 3.5 ቢሊዮን ዶላር በማደግ የ35 እጥፍ እድገት አስመዝግቧል። ዘንድሮ ደግሞ 44 ቶን ወርቅ ወደ ውጭ በመላክ ከ5.65 ቢሊዮን ዶላር በላይ ገቢ ተገኝቷል። ይህም ከ1984 እስከ 2011 ዓ.ም ድረስ ባለፉት 27 ዓመታት ከወርቅ ከተገኘው ከ3.7 ቢሊዮን ዶላር አጠቃላይ ገቢ ጋር ሲመሳከር የ1.8 አካባቢ ቢሊዮን ዶላር ብልጫ ያለው ነው። በሌላ በኩል የድንጋይ ከሰል ፋብሪካዎችን በመገንባት ከውጭ የሚገባውን በማስቀረት በቢሊዮን የሚቆጠር ዶላር ማዳን ተችሏል። የአርጆ የድንጋይ ከሰል ፋብሪካን እንደ ምሳሌ ብንመለከት በየዓመቱ የድንጋይ ከሰል ለማስገባት ይወጣ የነበረውን ከ300 ሚሊዮን ዶላር በላይ የውጭ ምንዛሪ ሙሉ በሙሉ በሀገር ውስጥ ምርት መተካት አስችሏል። በተመሳሳይ የኖራ ድንጋይ የሀገር ውስጥ ምርት ድርሻ ከ17 በመቶ ወደ 75 በመቶ ከፍ ማለቱ ግዙፍ የሲሚንቶ ፋብሪካዎች የማምረቻ ወጪያቸውን በከፍተኛ ደረጃ እንዲቀንሱ አግዟቸዋል። በዚህም ባለፉት 8 ዓመታት በኢትዮጵያ ዓመታዊ የሲሚንቶ ምርት ከ8 ሚሊዮን ቶን ወደ 14 ሚሊዮን ቶን አድጓል። ኢትዮጵያ ያላትን ከ1.1 ቢሊዮን ቶን በላይ የብረት ማዕድን ክምችት ወደ ሀብት ለመቀየር በዓመት 3 ሚሊዮን ቶን ብረት በሀገር ውስጥ ለማምረት ግብ ተቀምጦ እየተሰራበትም ይገኛል። በተጨማሪ በሴራሚክና እብነ በረድ ምርቶች ካለው ፍላጎት 70 በመቶውን በሀገር ውስጥ ምርት ለመተካት እቅድ ተይዞ አዳዲስ ፋብሪካዎች ወደ ስራ ገብተዋል። ሌላው የማዕድን ዘርፍ ውጤት በዓመት 111 ሚሊዮን ሊትር ፈሳሽ የተፈጥሮ ጋዝ ማምረት የሚችል ፕሮጀክት በሶማሌ ክልል ኦጋዴን መገንባቱ ሲሆን በየዓመቱ 3.3 ቢሊዮን ሊትር የሚያመርት የተፈጥሮ ጋዝ ማጣሪያ ፕሮጀክትም ተጀምሯል። ይህ በማዕድን ዘርፉ የታየው እድገት በማክሮ ኢኮኖሚው ላይ ካስመዘገበው ለውጥ ባሻገር ማህበራዊ ፋይዳውም እጅግ የጎላ ነው። አሁን ላይ የማዕድን ዘርፍ ከ1 ሚሊዮን በላይ ለሚሆኑ ኢትዮጵያውያን ቀጥተኛ የሥራ ዕድል ፈጥሮላቸዋል። ከ4 ሚሊዮን በላይ ለሚሆኑ ዜጎች ደግሞ በአንድም ይሁን በሌላ መልኩ ኑሯቸው በዚህ ዘርፍ ላይ የተመሰረተ እንዲሆን አግዟል። በ2018 ከማዕድን ዘርፍ የወጪ ንግድ ከ5.7 ቢሊዮን ዶላር አጠቃላይ ገቢ ተገኝቷል። ይህን ገቢ በቀጣይ ዓመት 6.7 ቢሊዮን ዶላር የማድረስ እቅድም አለ። ይህን ያህል ገቢ ለዚያውም እንደ እርግማን ይቆጠር ከነበረ ዘርፍ ማግኘትም ሆነ ማሰብ
ትልቅ የትርክት ለውጥ ጭምር ነው። የማዕድን ዘርፉ በ10 ዓመቱ መሪ የልማት እቅድ የተቀመጠለትን 10 በመቶ የሀገር ውስጥ የምርት እድገት ድርሻ በቅርቡ እንደሚያሳካው የአጭር ጊዜ ውጤቶቹ ጠቋሚ ናቸው። በአጠቃላይ ሀገር በቀል የኢኮኖሚ ማሻሻያው የማዕድን ዘርፉን ከውስብስብ ችግሮቹ አላቆ ለኢትዮጵያ እድገት አንቀሳቃሽ ሞተር አድርጎታል። የመደመር መንግስት እንደሚለው ያሉንን እምቅ አቅሞች መጠቀም ስንጀምር ጉዟችን ቀና ይሆናል። ማዕድንም ይህን ካረጋገጥንባቸው ዘርፎች መካከል አንዱ ሆኗል።